ሩታና አብርሽ እስካሁን ድረስ የነበረባቸውን አለመግባባት ሁሉ ፈተው አብረው ወደ ውጪ ሄደው ልክ እንደ ድሯቸው ሊዝናኑ ነው። አብርሽ እንግዲህ በሙሉ ልቡ ሩታን ተቀብሏት ከዚህ በኋላ ወደ ህይወቱ፣ ወደ ትዳሩ፣ ወደ ልጁ እንደሚመለስ ቃል ገብቷል። ሩታ ከጓደኞቹ ጋር ስለነበራቸው ግንኙነት ወይም ደግሞ ትዳር ውስጥ ገብተው በአብርሽና በሩታ ትዳር መካከል ገብተው ሲያምሱ የነበሩትን ጓደኞች በእነሱ ዙሪያ ሩታ ምን አለች? አብርሽስ ከጓደኞቹ ጋር ምን ሊሆን ወይም ደግሞ አሁን እንግዲህ መጨረሻው ላይ ናቸውና ጓደኞቹን እንዴት ሊያደርጋቸው አሰበ? ምን አወሩስ? የሚለውን በዚህ ቪዲዮ ይዤላችሁ መጥቻለሁ። ሩታን የምትወዱ ሩታን የምትደግፉ ሁሌም ከሩታ ጎን ነን የምትሉ የሰው ማደግ፣ የሰው መነሳት፣ የሰው ለውጥ የሚያስደስታችሁ ቅንና ንጹህ የሀገሬ ሰዎች ሰላማችሁ በያላችሁበት ይብዛልኝ። እንደምን አላችሁ? ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን እንድትጀምሩ በፍቅር ስም ጠይቃለሁ። እንግዲህ ዛሬ ብዙዎችን ያስደሰተው ጉዳይ ይሄ ነው። አብርሽ ብዙ ግራ ከመጋባትና ሩታ ምን እያደረግሽ ነው ከሚለው ጥያቄ አልፎ ዛሬ ሩታን በሙሉ ልቡ ተቀብሏታል። ከዚህም በኋላ ደግሞ አብረው ሊዝናኑ እንደሆነና ወደ ውጪም ሊሄዱ እንደሆነ ሰምተናል። አብርሽ እንግዲህ ሩታን ብዙ ጠይቋት፣ ብዙ ለምኗት፣ እሷ ደግሞ እምቢ አሻፈረኝ ከዚህ በኋላ አልፈልግም ብለው ስለነበረ የእሷ ድንገት እንደዚህ ቶሎ መመለስ ግራ እንዳጋባው አይተናል። ሩታንን ደግሞ ጀግና ያስባላት ነገር ይሄ ነው። እንግዲህ ብዙ ጊዜ ባሎች ሊሳሳቱ ሊያጠፉ ይችላሉ። ሆኖም ግን እናቶቻችን ባሎቻቸውን እንዴት እንደሚይዙ ይህንን ሩታ ከእናቷና ከሌሎች ዘመዶቿ አክስቶቿ የተማረች ይመስላል። ቆም ብላ አስባ ግን ምንም ቢሆን ለልጅ የሚያስፈልገው ምንድን ነው? ለእኔስ ለትዳር የሚያስፈልገው ምንድን ነው? ትዳሬስ ደግሞ ሁለተኛ እድል አይገባውም ወይ ብላ አስባ የወሰነችው ውሳኔ ነው። ይሄ እንግዲህ መስራቱን እና ልክ እንደሆነች ብዙዎች ይነግሯታል። ምክንያቱም የአብርሽ ቤተሰቦችም እንደሚሉት ከሆነ አብርሽ ብዙ ጊዜ ሰዎች ያታልሉታል ወይም ደግሞ ለመታለል ቅርብ ነው። ጓደኞቹ የዋ መስለው ገብተው እንደዚህ እናደርግ፣ እንደዚህ እንሂድ፣ ለሱ የሚያዝኑ ለሱ የሚቆረቆሩ መስለው እየገቡ ብዙ ነገሮችን ሲሉት አብርሽ እሺ ይላል። ይህ ነገሩ የዋህነቱ ነው እንጂ የሚጎዳው ልጅ ላንቺም ሆነ ለልጅሽ ግዴለሽም፣ መጥፎ ሰው አይደለም። እሱ በፍቅር ምትይዙ ከሆነ ወይም ደግሞ ሴት ብላተኛ ናትና በጥበብ ቤትሽን መምራት በፍቅርም ቤትሽን መምራት ትችያለሽ ብለው መክረዋት ነበረ። እንግዲህ ብላተኛ ሴት ልክ እንደ ሩታ ናት። ስትቆጣ፣ ስትቆርጥ እንዲሁም ደግሞ በቃኝ ስትል እስከ ጥግ ድረስ መሄድ ትችላለች። አቅሟንም ደግሞ እስከ ጥግ ምን ማድረግ እንደምትችል ማሳየት ትችላለች። ሆኖም ግን ፍቅር ይሻለኛል ብላ ደግሞ ወደ ቤቷ ወደ ባሏ ስትመለስና ፍቅርን ስታሳይ ደግሞ እስከ ጥግ ማፍቀርና ለባሏ መገዛት ወይም ደግሞ ዝቅ ብሎ ባሏን ማገልገል፣ ማፍቀር፣ ትሁት መሆን ትችልበታለች። ለዛ ነው ብዙዎች ሩታን ጀግና ናት የሚሏት። አብርሽንም ቢሆን በዚህ በሰሞኑ ቪዲዮ የተናደዱበትና የተቆጡበት ሰዎች ነበሩ። ትዳሬን እያለ እንዳልነበረው ዛሬ ሩታ ወደ ትዳርክ ተመለስ እሺ ብያለሁ ስትል ይሄ ሁላ ማንገራገር ነበረበት ወይ? ምን እያሰበ ነው አብርሽ? ምን እያቀደ ነው የሚለውን ብዙዎች አዝነው ነበረ ወይም ደግሞ የአብርሽ ሀሳብ አልገባቸውም ነበረ። ሆኖም ግን በስተመጨረሻ አሁን ባየነው ቪዲዮ በውስጥም በሰማነው መረጃ ሩታና አብርሽ ላይለያዩ አንድ ላይ ሆነዋል። አብርሽም ቢሆን ፈቅዷል፣ ሩታን ተቀብሏታል። እስካሁን ድረስ የሩታ ቶሎ መመለስ ነው እንጂ አብርሽን ግራ ያጋባው እሷ እንዴት ብላ ቶሎ ግልብጥ ልትል ቻለች? ቶሎ ብላ ያውላ ስለምናት እምቢ ብላ በአንድ ጊዜ እንዴት መጣች ቤቴ ድረስ የሚለው ነገር ግራ ጋብቶት እውነት ሩታ እውነቷን ነው ወይስ ደግሞ ልትፈትነኝ ነው? ምን እያደረገች ነው? ሩታ ምን እያሰበች ነው የሚለውን ከቤተሰቦቿና ከወንድሞቿ ሀሳብ ተለይታ ብቻዋን መሄዷን ወንድሞቿ በቃ ካሁን በኋላ ይሄ ሰው አያስፈልግሽም ሲሏት እንዳልነበረው እሱም ደግሞ እንደዚሁ ጓደኞቹ ሲሉት እንደነበረው የሱ ጥፋት እንዳለ ሆኖ ማለት ነው። ይህንን እያሏት እያለ እሷ ከነሱ ተለይታ ቤተሰቦቿን አባትና ቤተ እናቷን ሰምታ እንዲሁም ደግሞ የአብርሽን ቤተሰቦች አባቱን ጋሽዬን እንዲሁም ኤፍሬምን የነሱን ሀሳብ ተስማምታ አይ ለትዳሬ አንድ እድል መስጠት አለብኝ ብላ መምጣቷ
ያንን ቶሎ መሆኑ አብርሽ አስደንግጦት ነው እንጂ በጭራሽ እኔ እሷን ስለማያፈቅራት ወይም ደግሞ ወደ ትዳሩ መመለስ ሳይፈልግ ቀርቶ አይደለም ብለዋል። የሆነው ሁላ ሆኖ አሁን እንግዲህ አብርሽና ሩታ አብረው ሆነዋል። እንግዲህ ሩታ ያለችው ነገር ነበረ ለአብርሽ፣ አሁን እንስማማ፣ ወደ ቤትክ ተመለስ። ሆኖም ግን የማስቀምጥልክ መስፈርቶች አሉ፣ ወይም ደግሞ ልታደርጋቸው ድጋሚ የማይገቡ ነገሮች አሉ። ከዚህም ውስጥ አንደኛዋ ሄርሜላ ናት። ድጋሚ ከሄርሜላ ጋር እንድትገናኙ አልፈልግም፣ አጠገብክ እንድትደርስ አልፈልግም፣ ማየት እሷን አልፈልግም። ሌሎቹ ደግሞ ቀጣዮቹ ጓደኞችክ ናቸው። ጓደኞችክንም ቢሆን ካሁን በኋላ እኔ ላያቸው አልፈልግም። ጥሩና መጥፎ ጓደኞች አሉክና እነሱን ጓደኞች ደግሞ መምረጥ መቻል አለብክ። አንተም ቢሆን እስከዛሬ ባሳለፍናቸው ነገሮች በዚህ ውዝግብ መሃል ማን ለኔ ይጠቅመኛል? ትዳሬን የሚፈልገው ጓደኛዬ የቱ ነው? የኔን እውነተኛ ደስታ ከቤተሰቤ ጋር ከትዳሬ ጋር መመለሴ የሚፈልገው ጓደኛዬ ማን ነው? ወይም ሌላው ደግሞ የማይፈልገው ትዳሬን የማይፈልገው እኔን ሊበጠብጠኝና ከሌላ ሰው ጋር እንደሆነና ትዳሬን ልጄንም እንድተው የሚያደርገኝ ጓደኛዬ ማን ነው ብለክ የለየክ ይመስለኛል። ስለዚህ ካሁን በኋላ በእኛ መካከል ማንኛውንም የሆነ ሶስተኛ ሰው መጨመር የለብንም። ስለዚህ ከሶስተኛ ሰዎቹ በዋነኝነት መካከል ደግሞ አንደኛው ሄርሜላ ናት። ስለዚህ ከዚህ በኋላ አጠገብክ አትደርስም፣ አንተም እሷ ጋር አትሄድም። ትዳርህንና ልጅክን ታስተዳድራለክ። ጓደኞችክንም እንደዚህ ቀስ እያልን ከህይወታችን እናስወጣቸዋለን ብላለች። አብርሽን በዚህ ሙሉ ለሙሉ ተስማምቶ አንቺ ያልሽው ይሁን ብሎ ነው ወደ ትዳሩ የተመለሰው። ጋሽዬም ይህን ሲሰሙ በጣም ነው ደስ ያላቸው። ልጄ አሁን ወደ ልቡ ተመልሷል፣ ልቦናውን አግኝቷል፣ ድሮም ልቡ አንቺ ነበርሽ እያሉ ሩታን አሞግሰዋታል። ለትዳሯ መስዋዕት መክፈል የማይሰለቻት ሩታም ወደ ውጪ ወተን እንዝናና፣ ሙሉ ለሙሉ በኔ ወጪ ከዚህ በኋላ ላደረግነው ወይም ደግሞ በመካከላችን ለከፈትነው ክፍተቶች ሁሉ እንሙላቸው፣ እኔና አንተ ብቻችንን ልክ እንደ ድሯችን ጊዜ ይኑረን ብለው ወደ ውጪ ከሰሞኑ ሊሄዱ እንደሆነ አውቀናል። ሩታም በእኔና አንተ መለያየት የሚደሰት ሰው ካለ ከዚህ በኋላ ላሳፍረው እፈልጋለሁ፣ ከዚህ በኋላ ትዳሬን መርጬ መለያየታችንን የሚደግፍ ሰው ሁላ እንዲያፍር እፈልጋለሁ ብላለች። በእነሱ በሁለቱ ጸብ መሃል ገብተው ብዙ ሴራን ሲያሴሩ የነበሩ ሰዎች የግል ጥቅማቸውን እያስቀደሙ ለራሳቸው ጥቅም ሁለቱን ሊያለያዩ የሞከሩ ብዙ ሰዎች እንግዲህ አሁን ሁለቱ ስለተመለሱ እንዴት ሆነው ከነሩታ ጋር እንደሚቀጥሉ የምናየው ይሆናል። አብርሽና ሩታም አንድ ላይ እስኪሆኑ የናፈቁና የጓጉ ወዳጆቻቸውም ከዚህ በኋላ አብርሽ ሩታ ሁለታችሁ አንድ ላይ ሆናችሁ ከልጃችሁ ጋር ሆናችሁ አብራችሁ የምታሳዩንን ነገር በቀጣይ ማየት እንፈልጋለን ብለዋቸዋል። ከዚህም በኋላ ጥሩ ቀኖች ወደ እነሱ የሚመጡ ይመስላሉ። እኛም መልካም ነው እያልን የዛሬ ቪዲዮን በዚህ ጨርሳለሁ። ቤተሰቦቼ ሰብስክራይብ እያደረጋችሁ አካውንቴን እንድትደግፉት በፍቅር ስም እጠይቃችኋለሁ። ሰላም ቆዩልኝ።